በጣም የምትወዱት እሁድን አንድ ላይ እንዳማረበት ቀጥሎ በጣም የምትወዷት በጣም አበዛው ያው አንዳንድ ነገሮች በጣም መገለጽ አለ ከፈለግሽ እጅግ ራሱ ብትጨምሪበት እጅግ በጣም ከበርልኝ እናቴ እንትን አልኩ ዜና አቀራረባ እጅግ በጣም የምትወዷት ማህሌት ወንድሙ ዛሬ በቻናል ዋን ስቱዲዮ ተገኝታለች ቀደም ብላችሁ እንዳያችኋት እንግዲህ በሙዚቃዋ ስቱዲዮ ስታናጋው ነበር አሁን ደግሞ በየቦታው በሄድኩበት የጨዋታዋ ንግስት ይሉኛል እንደ ብሮኮሊዋ ንግስት የጨዋታዋ ንግስት ይሉኛል አለ እስኪኒያት ብለን እዚህ ልንፈትሽ ነው ምን አንዱ ምንፈትሽው በጨዋታ ድምጿም ወገቧም ተፈትሿል አሁን የአረፍተ ነገር ብቃቷ የቃላት ነገር አረ ካንቾ ዲያላሳ እንዴ አየው ባልሽበት አፍሽ ያለች አረ አይከብደኝም የምትወዱትን ጨዋታ ልንጫወት ነው የጨዋታው ህግ መቼም ታውቁታላችሁ አይደል እኔ ዛሬ አሁን ወጉ ደርሶኝ ያጫዋቾኝ ግን ቀን ነው እንቀየር አይ ወይ አቋምህን አንተ ውስጥ አንድ ባይለት ልጫወት ደሞ የጮይዚ ጨዋታ ንጉስ ነው ያቋጥጥ ተቀያሪ ያለው ልክ እንትኑ ካለ ቤንች አየው አለ በለዛ ግን ቻው እሺ የጨዋታው ህግ በደንብ ትርጉም በሚሰጥ አይነት አነጋገር አረፍተ ነገሩን ተቀጥላላችሁ የተቋረጠበት ሰው ከጨዋታው ይቋረጣል አንዳንድ ቃል ነው ይፈቀድልን አንዳንድ ቃላት ብቻ ቀደም አንድ ስኒ ብላ ነው ለዛ አንዳንድ ቃላት ብቻ ነው ግጥም ተወስውሽ ይቀጥላልኩት ለምሳሌ ማህሌት ሊሆን ይችላል በጣም ጎበዝ ዘፋኝ ምናምን ይያሉ ብቻ ግን አዎ አየህ ይፈሳል ካፊ አይደል ጨዋታው ስለዚህ ትርጉም በሚሰጥ አረፍተ ነገር ቃላታችሁን ትቀጥላላችሁ ያቋረጠ ሰው ተሸናፊ ይሆናል ምናልባት ከራራን አንድ እድል እንሰጣለን ዳይሬክተራችን ፊታችሁ እንደ ቦግ አድርጉት እያለ ነው እስቲ ለራሳችሁ አንድ ይሄንን ጨዋታ ያሸነፈ ቀድሜ ሽልማቱን በነግራችሁ ኖሮ አይ ቲንክ እንደውም ነቃነቃት ስንታየውን አይመለከትም አይ ለሁለተኛ ጊዜ ሂድ ተብሏል እኮ ፒራሚድ ሪዞርት ባለቤትን ይዘ በሸነና በለህና ብለነው ሁለቴ ይሄዳል ይሄ ልጅ እንዳይሉ በቃ መረዳውን ይፈልግ ነው አንድ ቀን ከነበረው ለቀን ያረጋው በሌላ መንገድ ነው የምናስቀይሰው እንደዛ ለማንኛውም አሸናፊዎች በፒራሚድ ሪዞርት ዘና ብላችሁ እንድትመለሱ የአንድ ቀን አዳር ይሰጣችኋል ስለዚህ ጠንክራችሁ ጨዋታችሁን ተጫወቱ ፒራሚድ ሄጄ አንድ ቀን ብቻ አላድርም ይቅርታ አንተ ምን ችግር አለ ሄዳ አትደራደርም በፖሊስ ታስወጡኛላችሁ ይጨምራኩ እንዴ ሄዳ አትደራደርም ቦታውን አላየሁ አቋምህን አይተጨም ለዛ እኮ ቦታውን አላየሁ ትሄድና ትደራደራለህ ለማሸነፍ ያብቃ አልወጣም ትላለህ ለማንተ በጣም ታዋቂ ሰው ስለሆንክ ይጨምሩልኝ ዲዛይን አራዝምልኛል ለመጀመር 1 2 ሜዳሊዮ ፈረስኛ ዛሬ ቀኑ እጅግ በጣም ውብ እንደሆነ አውቀን የመጀመሪያው ገላበቻ ተበላች የሆነ እንደሆነ በጣም ስሜት ይሰጣል ቀጥሎ የሚቀበላት ሰው ነው የሚያሳምነው የሆነ እንደሆነ እኮ ሁለት ቃል እኮ ነው የሆነ ያለችው እሷ ነች እሺ እንደሆነ ከዛ የምትቀጥለው ነው ስሜት ይሰጣል አውቀን ስለመጣን ደስ ይለናል ዘጋስ የመጀመሪያ ሰላም እንኳን ፒራሚድ ልትሄጂ የፈረንጅ እንግዳ ነው ሆንሹ በአንድ ቀን የምትጫወው ቀላል መጀመሪያውን ማህሌት ተሳስታለች ሁለተኛ እድል አድሜ ይጀምራል ማለት ነው እሁድ አንድ በቻናል አልተባረሰ ዋን ቀርበን እኛ እናንተን ለማዝናናት ሰዓታችንን ጠብቀን እዚህ ስለመጣን እናመሰግናለን መፍረዘም አሪፍ ነበር ፕሮግራሞቻችን ለተመልካቾች የሚቀርቡ ጣፋጭ አዝናኝ አስተማሪ ስለሆኑ በድጋሚ እንዲሁም ከኛ ጋር አብራችሁ ስላላችሁ እጅግ ደስ ይለናል እያልን በዚሁ አብራችሁን በመሆን ከኛ ጋር አሳልፉ ከኛ ጋር አሳልፉ ስንል በትህትና እንጠይቃለን እንዲሁም ከዚህ በመቀጠል አንዳንድ ሁለት ቃል አይ አንዳንድ ቃል አንዳንድ ቃል አወቀ አንዳንድ
ፕሮግራሞች ስላሉን ሙዚቃ እንድትከታተሉ በአክብሮት እንጋብዛለን። ማህሌት ወንድሙ እኔ እሷ 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 አስቆልጃለሁ ሙዚቃ ታቀርብልናለች። አቅርቤም ስለነበር ደግሞ ግን አሁንም ስለወደድ ነው ትዘፍንልናለች። ስቱዲዮ ሆነን አንድ ላይ እንዘፍናለን። አንተ እንጨፍራለን። በተጨማሪም ሌላ ሙዚቃ ስለምታቀርብልን አቀርብላችኋለሁ። እሺ አቀርብላችኋለሁ። ቀጥል። አቀርብላችኋለሁ። ድጋሜ ሽልማት የምናስረክብ ስለሆነ እኔ ሸላሚው ስንታየው ተሸላሚዋ ማህሌት 10 ብር ያንሳል ስላሉ ተጨማሪ 50 ብር አበዛ 50 ብር ሁለት ቃል ነው። አንተ አበራው 50 ብር ሁለት ቃል በክብር ቦታ አለ። ወንበርን ተሸክሜ ልጅ ለማንተ ሰላም ለተተኪው ትውልድ ተዋለሁ። ይበቃልሃል ትወርዳለህ ብዬ አላስብም። ሰው ለማስወጣት እኮ ከባድ ሆነ። አንተ አድሜ እንደምታዩት እንግዲህ በዝረራ አይደለም፣ በዝረራ በፍንገጣ ነው። በፍንገጣ ራሱን ወንበርን ያዝ ይባል ለተተኪው ትውልድ ብላ። ስለዚህ ተተኪ ትውልዶች ሁለተኛ ዙር ጨዋታ ትጀምራላችሁ ማለት የአሸናፊዎች አሸናፊ ከማን ይጀምራል? ከክብርትታችን ከክብርት ትግስቱ ዝና በአግባቡ ካልተያዘ ዘነዘና ይሆናል። በተጨማሪም አንዳንድ ሰዎች ጭብጨባ ያጠፋቸዋል። ስለዚህ ጥንቃቄ ያስፈልጋል። በጣም እጅግ ዝነኛ ሰዎች ራሳቸውን ይኮፍሳሉ። ስለሆነ በተለየ መልኩ ቢይዙት ይሻላል ብለን እናስባለን። በተጨማሪም ዝነኛ የሆኑ ሰዎች ጭብጨባ ስለሚሸውዳቸው ጥንቃቄ ይሻሉ። እንዲሁም አንቺ እንዲሁ በጣም እንዲሁ ምን ተጨፈጨፈ የቤተሰብ ዝናቸውን በአግባቡ እንዲጠቀሙ እንመክራለን፣ እንዘክራለን። ሁላችንም ከዚህ በኋላ በአንድ ድምጽ ራሳችንን በአንድ ድምጽ ሁለት ቃል ወንበሬን ማስቀጠል አልቻልኩም። ለተተኪቱ በእውነት አይዞን አይዞን። ምን ማድረግ ላይ ይቻላል? ይቀል ልንልሽ አንችልም። ሶስተኛ ምን እናድርግ ታዲያ? ወይኔ ስንታየው እኔ እናንተ ቀረን። ይሄ ጨዋታ ለእንግዳውም አልተመለሰም። አሁንም በዝረራ ነው ያልከው። በምንድን በፍንገጣ ነው። በፍንገጣት ፋሞታለች። የዚህ ጨዋታ በስቱዲያችን ስንጫወተው በጣም አሸናፊና የሚመራን ሰው ስንታየው ነው። ዛሬም ስንታየው ያሸንፈው ይሆንን ወይስ የፒራሚድ ቆይታው በልንን ያራዝም ይሆንን? ተታቃለህ። በአንድ ቀንማ አትመልሰኝም። አይ ግድ የለም። ምናልባት ደብል ሊሆኑለት ይችላል። ከሄድንማ አናቅም። ሰንበት ብሎ መምጣት ነው የምንደርሰው መልስ ነው። ጠንክር፣ በርታ፣ አንቺም በርቺ። እኔ ከኋላሻለሁ፣ ጊፍ ይከተልሻለሁ። አዎ ቃላት ታቀብኛል። እሺ ደብል ቤድ እንይዝና እሷ ሌላ እኔ ሌላ እንደዛ ነው እኮ እቅዳችን። እኛ ችግር የለውም ድል እንካፈላለን። ለናፍቆት በበላኮ አንዱን ቀን ልሰጥሽ ይችል ነበር። አይ ቲንክ ቸኮልሽ። አንተ ብላ መጀመሪያ። እሺ እግዚአብሔር ያውቃል። 1 2 የሰሞኑ ሙቀት በጣም እያስቸገረ ስለሆነ ከቤት ባለመውጣት ራሳችሁን መጠበቅ ይገባችኋል። በተጨማሪም ቀለል ያሉ ልብሶችን በመልበስ ራሳችሁን መጠበቅ ይኖርባችኋል። ወፈር ያሉ ሰዎች ይሄ ሙቀት ሊያጠቃቸው ስለሚችል ስፖርት መስራት ብትችሉ በጣም ጥሩ ይሆናል ብለን
እንመክራለን። ስንታየው ብዙ ነህ ረጅም ስለሆነ ሙቀቱ ብዙ ይጎዳዋል ተብሎ አይገመትም። ለምን ጠቆር ስላለ ሙቀቱ አይጎዳውም ተብሎ ይገመታል። ነገር ግን አንዳንድ ሰዎች እንደሚሉት ከሆነ ጠቆር ያሉ ሰዎችም ሊያጠቃቸው ይችል ይሆናል ሳይንሱ ይጠቁማል። ልክ ነው። ሳይንሱ ያፈርሳል። ሕክምና ለሰዎች ያለው ጠቀሜታ ላቅ ያለ ነው ተብሎ ይታሰባል። በመሆኑም ራሳችሁን ከበሽታ እንድትጠብቁ ስንል እንመክራለን። በተጨማሪም በየዓመቱ የሚከበረው የዓለም የሴቶች ቀን ዘንድሮም ከፊታችን ነሐሴ ማርች 8 ስለሆነ እንድታከብሩ እንላለን። ወንዶች ቆፍጠን ብላችሁ በበዓሉ መብታችሁን እንድታስከብሩ ስንል መልእክት እናስተላልፋለን። እኛ ወንዶች ይህንን በዓል ስናከብር በልዩ ሁኔታ ስሜት መብታችንን ለማረጋገጥ ስንል ጥሪያችንን እናስተላልፋለን። በሌላ መልኩ ሴቶች ራሳችሁን ከጥቃት እንድትከላከሉ ስንል መልእክታችንን እናስተላልፋለን። ያሁኑን በዓል ለየት የሚያደርገው ዕለቱ እሑድ ዕለት መዋሉ ነው። እሑድ ዕለት ብሏል። ነይ አረፍተ ነገር እንዲህ ተሰርቶ አያውቅም። ብሩኬ ልጆቹን ልብሳቸውን አለባብስና ጠብቀው አዎ። መጣ ተያይዛችሁ ግን እኛ እንደ ቤተሰብ ብዙ ስለሆነ አንዱንም ቀን ብትሰጠኝ ደስ አይበቃኝም። አንቺ ወይ ስጩ እኛም እኮ በስተን ነው ቀን የጠበቅነው። ጀግና የማርቼት አይደል እንዴ ለፊት ያለው ታዲያ ሳይሰግረኝ ባይዝራራ እኛ ስለው ሴቶች እንዲል ነበር የጠበቁት። ምን አለ እሱ ወንዶች ቀጥሎ እኛ ሴቶች እንድትል ነበር እኮ የጠበቁት። ኤክስ ያደረገው እንትን ምንድነው? እሑድ ዕለት እሑድ ሁለት ቃል ዕለት። ጠራ። እሑድ ዕለት አለ። ሁለት ደግሞ ቃል ነው። ተመስጫ ብዬ ነው የማያችሁ። ሁለት ቃል ነው ነበር። ምንም ያወኩት ነገር የለኝም። ለማንኛውም ይሄ ጨዋታ ሁሉም ተዘረው በናፍቆት ትግስቱ አሸናፊነት ሉጣላት ተጠናቋል። ነው ልቆይ ወንበሮችን ዘይት ላዳብራት ሁን አዳብረኝ። አይ አይደብርሽማ? ምንም ችግር የለም። ሁለተኛ ስለወጣ አጋፋሪ ሁን አንተ ይልመድብሽ። እኔ አብሬሽ በሆነ አሁን ቱጌዘር ነበር የምንሄደው ነበር። ምንም ችግር አንቺ ሄድሽ የለውም። ማለት እኔ አንቺ በላሽ ጠጣሽ። ቀሪ የእሑድን አንድ ላይ ፕሮግራሞች ይቀጥላሉ።